ኢትዮጵያ የአፍሪካ ቀንድ ብርሃን፣ ነገሥታቷ በዓለም አደባባይ በክብር የሚፈሩ፣ ቃላቸው እንደ አባይ ወንዝ ኃያል የነበረበት ያ የመካከለኛው ዘመን፣ ከኢየሩሳሌም በረሃዎች እስከ ጣሊያን ፍሎረንስ፣ ከግብፅ ፒራሚዶች እስከ ግሸን ተራራ አናት ድረስ የተዘረጋው ያ የዲፕሎማሲና የሃይማኖት ሚስጥር ምን ነበር? የአባይ ወንዝን ለመገደብ የዛቱ አጼ ዳዊትና የጌታን ግማደ መስቀል በክብር ያኖሩት ጥበበኛው አጼ ዘርዓ ያዕቆብ ታሪክ ዛሬም ድረስ በደምና በወርቅ ተጽፎ ይገኛል። ዛሬ በታሪክ ማህደር ውስጥ የመካከለኛው ዘመን ላይ ተቀብረው የቆዩትን የኢትዮጵያ የውጭ ግንኙነት ገጽታዎችን ወርቃማ ዘመን የሚባለውን እንገልጣለን። ወደ ጥንታዊቷና ኃያሏ ኢትዮጵያ በጋራ እንጓዝ። ሰላም። በኢትዮጵያ ቤተክርስቲያን ታሪክ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ድረስ ያለውን እንዲሁም ደግሞ በ17ኛው መቶ ክፍለ ዘመን የነበረውን የጎንደር ዘመነ መንግስት ወርቃማው መንፈሳዊ ተግባር የተከናወነባቸው ዘመን እንደሆነ አንስተን ከነዚህ መካከል በዚህ ዘመን ላይ የገዳማዊ ሕይወት መስፋፋቱን፣ የስብከተ ወንጌልና የትምህርት ሃይማኖት መጠናከርን፣ የግዕዝ ስነ ጽሑፍ እድገትን ተመልክተን ነበረ በቀደመው ፕሮግራማችን። ውድ ተመልካቾቻችን በዛሬው ደግሞ የምንመለከተው የኢትዮጵያ በዚህ ዘመን ላይ የውጭ ግንኙነቷ ምን ይመስል እንደነበረ፣ ከወርቃማው ዘመን ጋር ምን ያገናኘዋል የሚለውን በግልጽ እንመለከታለን። አዎ፣ በመካከለኛው ዘመን ኢትዮጵያ ከዓለም ጋር የነበራት ግንኙነት በንግድ ብቻ የተገደበ አልነበረም። ከሃይማኖት፣ ከዲፕሎማሲና ከክብር ጋር የተቆራኙ ታላላቅ ክስተቶች የታዩበት ዘመን ነበር። በተለይም ከኢየሩሳሌም፣ ከግብፅና ከአውሮፓ ጋር የነበረው ትስስር ዛሬም ድረስ የሚታዩ የታሪክ አሻራዎች ጥሎ አልፏል። የዚህ ታሪክ ዋነኛው ምዕራፍ የሚጀምረው ጌታችን የተሰቀለበትን መስቀል ንግሥት እሌኒ አስቆፍራ ካወጣችበት ጊዜ ጀምሮ የመስቀሉ ቀኝ እጅ ያረፈበት ክፍል ግማደ መስቀሉ ወደ ኢትዮጵያ እንዴት ሊመጣ እንደቻለ ሁለት ትላልቅ የታሪክ ትርክቶች አሉ። የመጀመሪያው ትርክት የሉዓላዊነትና የወዳጅነት ስጦታ ነው በሚል ነው። በ14ኛው መቶ ክፍለ ዘመን በታላቁ ንጉሥ አጼ ዳዊት ዘመን መንግስት ኢትዮጵያ ከኢየሩሳሌም ጋር የጠበቀ ግንኙነት ነበራት። ንጉሱ ብዙ ገጸ በረከቶችን አስጭነው መልእክተኞቻቸውን ወደ ኢየሩሳሌም ፓትርያርክ አባ ዮሐንስ ላኩ። ፓትርያርኩም ለኢትዮጵያ መንግስት ያላቸውን አክብሮት ለመግለጽ ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር በስጦታ መልክ አበረከቱላቸው የሚል ሲሆን፣ ሁለተኛው ደግሞ የዲፕሎማሲ ተጽዕኖ ውጤት ነው የሚል ትርክት ነው። ይህ ትርክት ደግሞ መስቀሉ የተገኘው በግፊት እንደሆነ ይነገራል። በወቅቱ በግብፅ ክርስቲያኖች ላይ ይደርስ የነበረው መከራ ንጉሥ ዳዊትን አስቆጥቶ ንጉሱም ለግብፅ ገዢዎች ጠንከር ያለ ማስጠንቀቂያ ላኩ። በክርስቲያኖች ላይ የሚደርሰው ግፍ ካልቆመ የአባይን ወንዝ እገድባለሁ የሚል። ይህ ዛቻ ግብፃውያንን አሰጋቸው። የእስክንድሪያ ቤተ ክርስቲያንም ነገሩን ለማርገብና ንጉሱን ለማለዘብ ሲሉ በዕጣ ለእነርሱ ደርሶ የነበረውን የጌታን የቀኝ እጅ ያረፈበትን ግማደ መስቀል ለኢትዮጵያ በስጦታ ሰጡ የሚል ትርክት ነው። ምንም እንኳን መስቀሉ በአጼ ዳዊት ዘመን ቢመጣም ዳዊት መስቀሉን ተቀብለው ሲመጡ በመንገድ ላይ ሳሉ በድንገት ከበቅሏቸው ላይ ወድቀው ሕይወታቸው አለፈች። የታሪኩ ፍጻሜ ግን በልጃቸው በአጼ ዘርዓ ያዕቆብ እጅ ሆነ። አጼ ዘርዓ ያዕቆብ መስቀሉን በመስቀለኛ ቦታ አስቀምጥ የሚል የሕልም መመሪያ ደረሳቸው። ብዙ አሰሳ ካደረጉ በኋላ በወሎ አምባሰል የሚገኘውን የመስቀል ቅርጽ ያለውን የግሸን ተራራን አገኙ። እዚያም የግማደ መስቀሉን ማረፊያ ሆነ። በወርቅ በብርና በመዳብ በተለበጠ ሳጥን ውስጥ ሆኖ በእግዚአብሔር አብ ቤተክርስቲያን መንበር ስር በክብር ተቀመጠ። ከመስቀሉ ጋርም በወንጌላዊ ዮሐንስ የተሳለው ስዕር ተርዕሱ የጌታ የእሾህ አክሊል ደፍቶ የሚያሳየው ስዕል እና በቅዱስ ሉቃስ የተሳለው ፍቅረ ወልዳ የእመቤታችን ስዕል ወደ አገራችን ገቡ። መስቀሉ ኢትዮጵያ የገባው መስከረም 10 ቀን ነበረ። ሆኖም ግን ንግሥት እሌኒ ቁፋሮ የጀመረችበትን መስከረም 17 ቀን መሰረት በማድረግ አጼ ዘርዓ ያዕቆብ የመስቀሉን በዓል በብሔራዊ ደረጃ እንዲከበር አወጁ። ከዚህ በኋላ መስቀሉ የኢትዮጵያ መለያ ሆነ።
ምዕመናን በግንባራቸው በእጃቸውና በአንገታቸው ላይ ምልክቱን ማድረግ ጀመሩ። በጦር መሳሪያና በልብስ ላይም ተቀረጸ። መንገደኞች ከሩቅ ሆነው ቤተ ክርስቲያንን እንዲሳለሙ በመንገዶች ላይ የመስቀል ምልክቶች የማቆም ልምድ የተጀመረው በዚሁ በአፄ ዘርዓ ያዕቆብ ዘመን ነበር። በአፄ ዘርዓ ያዕቆብ ዘመን ኢትዮጵያ በዓለም አቀፍ የሃይማኖት ጉባኤ ላይ ተሳትፋ ነበረ። በጣሊያን ፍሎረንስ ከተማ በተደረገው ጉባኤ ላይ በኢየሩሳሌም የኢትዮጵያ ገዳማት አበምኔት የነበሩት አባ ኒቆዲሞስ መነኮሳትን ልከው ነበረ። የጉባኤው ዋና ዓላማ እስላማዊ የቱርክ ወረራ በጋራ ለመመከት ቢሆንም የሮማ ፖፕ የበላይነቴ ይታወቅ የሚል አጀንዳ በማምጣታቸውና የኦርቶዶክስ አብያተ ክርስቲያናት ባለመስማማታቸው ጉባኤው ያለ ውጤት ተበተነ። ይሁን እንጂ ኢትዮጵያ በወቅቱ በዓለም ፖለቲካ ውስጥ የነበራት ቦታ ያሳያል። በመጨረሻም በተጉለት የምትገኘው የደብረ ምጥማቅ ቤተክርስቲያን ታሪክ አለ። በግብፅ የሚገኙ ሱልጣኖች በክርስቲያኖች ላይ በነበረው ጥላቻ በግብፅ የምትገኘውን ጥንታዊቷን የደብረ ምጥማቅ ቤተክርስቲያንን አፈረሷት። ይሄ ዜናን ለአፄ ዘርዓ ያዕቆብ ሲደርሳቸው ንጉሱና ሕዝቡ በታላቅ ሐዘን ምህላ ያዙ። ንጉሱን ለዘች የፈረሰች ቤተክርስቲያን መታሰቢያ ይሆን ዘንድ በኢትዮጵያ ምድር በተጉለት ጻድቃኔ አካባቢ በዚያው ስም ቤተክርስቲያንን አሳነጹ። ታቦቷም በጳጳሱ በአባ ሚካኤልና በአባ ገብርኤል ተባርኮ ገባ። ይህ ድርጊት ኢትዮጵያ ለሃይማኖት ወንድሞቿ ያላትን ጥልቅ ፍቅርና በወቅቱ የነበረውን የሻከረ የውጭ ግንኙነት ቁልጭ አድርጎ ያሳያል። እነዚህ ታሪኮች የሚያሳዩን የመካከለኛው ዘመን ኢትዮጵያ በሃይማኖቷ የማይደራደሩ ለዲፕሎማሲያዊ ክብራቸው የሚቆሙና ከዓለም አቀፍ ማህበረሰብ ጋር ጥልቅ ግንኙነት የነበራቸው ነገስታት የነበሩባት ሀገር መሆኗን ነው። አዎ ተመልካቾቻችን፣ የመካከለኛው ዘመን የኢትዮጵያ የውጭ ግንኙነት ታሪክ የሚያስተምረን አንድ ትልቅ እውነት አለ። እሱም ሀገራችን በዓለም አደባባይ የነበራት ክብር የሚመነጨው ከጥንካሬዋ፣ ከጽኑ ሃይማኖቷና ለክብሯ ከማትደራደረው ዲፕሎማሲያዊ እንደነበረ ነው። ዛሬም በግሸን ደብረ ከርቤ የሚገኘው ግማደ መስቀል፣ በተጉለት የሚታየው ደብረ ምጥማቅ መታሰቢያና በታሪክ መጻሕፍት የሰፈረው የነገስታቱ ጀብዱ የዚያ ታላቅ ዘመን ምስክሮች ናቸው። ይህንን ታሪክ አውቆ ማስቀጠል የሁላችንም ድርሻ ነው። የዛሬው ዝግጅታችን በዚህ ይጠናቀቃል። የታሪክ ምስክሯ ኢትዮጵያ ለዘላለም ትኖር። ውድ ተመልካቾቻችን፣ በቀጣይ በሌላ ቪዲዮ እስከምንገናኝ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ የምንለቃቸው ቪዲዮዎችም ቶሎ እንዲደርሳችሁ የደውል ምልክቷን መጫንን አትርሱ። በሚቀጥለው እስከምንገናኝ ድረስ ይቆየን። ሰላም ቆዩ።